ራሴን ሲጣርግላችኋለሁ። ይሄን ነው እናንተን የሚያስደስታችሁ። ምክንያቱም በቃ ደስተኛ ናችሁ መሰለኝ። የኔ መሞት ለሷ መኖር እና እኩል አድርጋችሁ የምታስቡ ሰዎች ናችሁ። እኔ ደግሞ ለእናንተ ደስታ ብቻ ሳይሆን ለሃይሚዬ በቃ የሌላ ሰው ሆና ማየት ስለማልችል ራሴን ሲጥላረግላችሁ ጥግ ደርሻለሁ። ፕሮሰሱን አዘጋጅቻለሁ። በዚህ በምታሳያቸው በምታዩት መልኩ እዚሁ በህይወት አንዲትም ቀን ቢሆን በእንደዚህ አይነት ነገር ወይም ደግሞ ራሴን ለእንደዚህ አይነት ነገር አጋልጣለሁ ብዬ አስቤ አላቅም ነበር። ህይወት ደግሞ አስገድዳኛለች። በቃ በዚህ ከቀጠልኩኝ ነገ ደግሞ ተጋቡ የሚል ነገር አይቼ ጨርቄን ጥዬ ማበዴ ነው። ስፈራ የነበረ ቀን ነበር። በነገራችን ላይ ማሽ የሆነ ቀን ብሩክ ደስታዬን ይቀማኙን ልጅቷን አግብቶ ወይም ደግሞ ቀለበት አድርጎ የሚለው ነገር በጣም ስፈራ የነበረው ነገር ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንደምቆይታችኋል፣ እንደምሰንብታችኋል? እኔ ያለው ያው በነገሮች በጣም እየተከፋው ነው። ማለት ማታ በተለቀቀ ቪዲዮ ሃይሚና ቡራ ባረጉት ነገር በጣም ነው የደበረኝ ማለት ነው። በቃ እውነት ነው ወይስ ውሸት የሚለውን ዱላ በጣም በህልሜ ነው በሆኒ ማለት ሌሊት ላይ ነበር እና ያየሁት። በቃ መተኛቱ አልቻልኩም። ይሄ ነገር እውነት አረጉት እንዴ ምናምን የሚለው ነገር ማለት ነው። ምክንያቱም ይሄ ነገር ሆነ ማለት በቃ ግን ተጋቡ ማለት ነው። ይሄ ነገር ደግሞ እኔ እንዴት አምኜ እስትንፋሴ እስካለች ድረስ ይሄን ነገር እንዴት እያየሁ መቻል ነው ያቃተኝ ማለት ነው ቤተሰቦቼ። እና ከዚህ በላይ እኔ ምንም እንትን አይደለም ማለት ደስታዬን ለሷ አሳልፌ ሰጥቻለሁ። በሷ ስደሰት ነበር፣ በሁሉ ነገሯ ደስ ብሎኝ ነበር። ግን ማታ ባየሁት ነገር በጣም ነው ይከፋኝ ማለት በጣም ነው ይደበረኝ። እንዴት እንደዚህ በአንዴ ያረጉታል ብዬ ማልጠብቀውና ማላስበው ነገር ነው የሆነው ማለት ነው። ይሄ ነገር ደግሞ በዚህ መልኩ መሆን አለበት። እኔ እስካለው ድረስ በህይወት እስካለው ድረስ ይሄ ነገር እንዲሆን አልፈቅድም፣ ወይም ራሴን ባጠፋ እመርጣለሁ ነው የምላችሁ። ማለት አንዳንዴ ለምትወዱ ሰው እስከዚህ ድረስ ይኬዳል እንዴ ብዬ ራሴን ጠይቀዋለሁ። ግን እኔ ላይ ነው የደረሰው ይሄ ነገር። ምክንያቱም ደስታዬ ሙሉ በሷ ላይ ስላደረኩት በቃ ራሴን እያሳጣኝ ስለሆነ ከዚህ በላይ ደግሞ እኔ እያየ ምንም ነገር እናንተንም ማጨናነቅ አልፈልግም። በቃ ራሴን ሲጥ ነው ማድረገው ማለት ነው። ምክንያቱም አስደበረኝ በጣም። በህይወት እያለው ድረስ ከሚጋቡ ራሴን ባጠፋ እመርጣለሁ። ያንን ነው መርጠው ማለት ነው። እና ውድ ቤተሰቦቼ ምንድነው እንኳን ደስ አላችሁ በዚህ አጋጣሚ ማለት ነው። እናንተም ይሄን ነበር የምፈልጉት የኔ እንትኖች ከምን በምን አይነት አስተሳሰብ እንደሆነ ይሄን ነገር ሳረግ ዝም ብትሉ ግራ ነው የገባኝ። እና እንኳን ደስ አላችሁ በዚህ አጋጣሚ የኛ የእነ ሃይሚና የቡራ ፋሚሊዎች እንኳን ደስ አላችሁ። ምክንያቱም ይሄን ነበር እናንተ የምፈልጉት። ግደሉ ስትሉ በእኔ መመታ ስትደሰቱ ነበር። እኔ ላይ የሆነ ነገር ሲሆን ስትደሰቱ ነበር። አሁን እንኳን ደስ አላችሁ ራሴን ሲጥላረግላችሁ ነው። ያው ይሄን ነበር እናንተ የምፈልጉት። እንኳን ደስ አላችሁ። እና ውድ ቤተሰቦቼ ያው ይሄ ነገር እኔ በቪዲዮ ራሱ እንዲለቀቅ አልፈልግም ነበር። ውስጥ ለውስጥ ነበር ይሄን ነገር ላደርገው የፈለኩት። ግን ያው ግዴታ እውነታው ሪያሊቲውን ለህዝብ ማየት አለበት። ከኔ ብዙ መማር የሚፈልጉ ሰዎችም አሉ። ማለት በቃ ደስታቸውን ለሰው አሳልፈው መስጠት እንደሌለባችሁ ነው ሟች ከሞቱ በፊት ምክሩ የሚያስቀምጥላችሁ ማለት ነው። ምክንያቱም ደስታችሁ ለሰው ከሰጣችሁ ያን ሰው ስጣጡት ነው ራሳችሁ የምታጡት ማለት ነው። ስለዚህ ሁሌም ቢሆን በራሳችሁ ደስተኛ ሁኑ ብዬ ነው የምመክረው። ይሄ ነገር አንድ ሰው ነው በነገራችን ላይ ከኔ ውጭ የሚያውቀው እና አቡኪም ደውዬለታለሁ። ያው እሱ ደውለት ምክንያት ይሄ ቪዲዮ እንዲለቀው እንጂ ለሌላ ነገር ፈልጊው አይደለም። እሱም ምክንያቱም ለብዙዎች መማሪያ እንዲሆን ቪዲዮን እንዲለቀው ያለውን ነገር አስተካክሉ ለህዝብ በቃ መማሪያ እንዲሆን ነው ፈልገው ነገራችን ላይ እኔ ማለት ነው። በፍቅር ማንም ሰው እንደኔ መሆን አለበት ብዬ አላስብም። ማንም ሰው ማለት ነው በቃ ከራሱ በላይ ማንንም መውደድ እንደሌለበት ነው። እኔ ግን ራሴን ወደ ብዙ ነገሮች ከቱኛል። እናንተም ታውቃላችሁ። ከዚህ በፊት እስከ ስደት ያልገባውበት የላይፍ ስታይል የለም። ወደ ሱስ ገብቻለሁ። ከንትኑ ስውጣ እዛው በዛው ነኝና አሁን ወደ መጨረሻ ወደ ሌለው እልቂት ወደ ሞት ነው የሚሄደው ማለት ነው። በቃ ፍቅር እስከ መቃብርኩ እኔ አንብቤው እኖረዋለሁ ብዬ አስቤ አላቅም ነበር። ዛሬ ደግሞ እየኖርኩት እገኛለሁኝ። በቃ ምንም ማድረግ አልችልም። አንዳንዴ በነገራችን ላይ ይሄን ነገር ሁላ በማድረግ በጣም ደስተኛ ነኝ ነው። በቃ ለሚወደው ሰው ሞተ ሲባል አስባችሁታል? ታሪክ ምናምን የልጅ ልጆቼ ወይኔ ለካ ልጅ አይኖረኝም በቃ ስለኔ ታሪክ ላይ ምናምን ይሄ ልጅ እኮ ለፍቅር ነው ራሱ እንደዚህ እንትን ያደረገው እና ካሁን በኋላ በነገራችን ላይ ከኔ ውጪ እንደዚህ በእንደዚህ አይነት መንገድ ማንም ሰው እንዲህ አልፈልግም። በቃ መማሪያ ምን ጥቅሙን ታዩታላችሁ እናንተም። እስኪ እኔ ከሞትኩኝ በኋላ ምን ሊፈይድ ይችላል የሚለው እንደዚህ ለማድረግ የምታስቡ ሰዎች ካላችሁ ከኔ እንድትማሩ ፈልጋለሁ። ራሴን ሲጣርግላችኋለሁ። ይሄን ነው እናንተን የሚያስደስታችሁ። ምክንያቱም በቃ ደስተኛ ናችሁ መሰለኝ። የኔ መሞት ለሷ መኖር እና እኩል አድርጋችሁ የምታስቡ ሰዎች ናችሁ። እኔ ደግሞ ለእናንተ ደስታ ብቻ ሳይሆን ለሃይሚዬ በቃ የሌላ ሰው ሆና ማየት ስለማልችል ራሴን ሲጥላረግላችሁ ጥግ ደርሻለሁ። ፕሮሰሱን አዘጋጅቻለሁ። በዚህ በምታሳያቸው በምታዩት መልኩ እዚህ በጣም ብዙ ሰዎች ራሳቸውን ሲያደርጉባት ቦታ ናቸው በነገራችን ላይ።
በህይወት አንዲትም ቀን ቢሆን በእንደዚህ አይነት ነገር ወይም ደግሞ ራሴን ለእንደዚህ አይነት ነገር አጋልጣለሁ ብዬ አስቤ አላቅም ነበር። ህይወት ደግሞ አስገድዳኛለች። በቃ ማየው ነገር በነገራችን ላይ ልጨልል ነበር ማታ እንቅልፍ አንድ ባይኔ አልዞረም። ከዛ ቪዲዮን በማይበት ሰዓት እንዴ ይቺ ሃይሚ ነች እንዴ? ኧረ ሃይሚ እንደዚህ አታረግም በቃ እርግጠኛ አልሆንኩኝም። እና ቤተሰቦች ራሱ ፋሚሊ ከኔ ጋር የሆነ ጀለስ ተኝቶ ነበር። ቀሰቀስኩት ለሊት ላይ ማለት ነው። አንተ ይቺ ሃይሚ ነች እንዴ ከቡራ ጋር እኮ ቀለበት ምናምን እንዴ እሷ ነች ይለኛል። አብዳል ምናምን አለኝ። እኔ ደግሞ በቃ አብዳል መባሌ ራሱ እውነት ልጨቀል እያለሁ በቃ ጨርቄን አውልቄ ምናምን እወጣለሁ እገባለሁ። ቪዲዮን በማይበት ሰዓት በቃ እውነታውን ሪያሊቲው መቀበል አልቻልኩኝም። ቤተሰቦቼ እንዲህ ነው እንዲህ ለሚወዱ ሰው በቃ እኔ ግራ ነው ይገባኝ። በቃ ምንም ማድረግ አልችልም። አሁን በዚህ ከቀጠልኩኝ ነገ ደግሞ ተጋቡ የሚል ነገር አይቼ ጨርቄን ጥዬ ማበዴ ነው። እኔ ደግሞ ማበድ ምጠላው ነገር ቢኖር የሰው ልጅ ራሱን በቃ አብጄ የሆነ ነገር ራሴን ጥዬ በቃ የሚደብር ላይፍ ማሳለፍ አልፈልግም። ወደ አንድየው በቃ ወደ ሁላችንም ወደዛው ነን። ግን በዚህ መልኩ ቤት ደስ ባይለኝ ምን ለፍቅር ሞተ ሲባል ያው የተለመደ ነው። ከዚህ በፊት ብዙ ሰዎች ራሳቸውን ለፍቅር መስዋዕት አድርገዋል። እኔ ምናልባት የመጨረሻው ሰው ሆናለሁ ካሁን በኋላ እንደዚህ አይነት ነገር ባይሆን እላለሁ። ያን ደግሞ እንዳይሆን ከፈለጋችሁ ከራሳችሁ በላይ በቃ ማንንም ደስታችሁን ለሰው አሳልፋችሁ መስጠት እንደሌለባችሁ በቃ ምንም እኔ ትመጣለች ብዬ ነበር። በነገራችን ላይ ካሳለፍናቸው ጥቂት ጊዜያት አንጣር ትመጣለች ከኔ ጋር የተወሰነ ደስ የሚል ጊዜ ታሳልፋለች የሚል ነገር አስቤ ሙሉ ደስታዬን ሰጥቻት ነበር። ሊሆን አልቻለም አይደለ? እኔም በቃ ወደ ማለቂያ ወደ ሌለው ወደ ሞት ሄደላችኋለሁ። በዚህ ነገር የምታዝኑ ውድ የኔ ቤተሰቦችም አላችሁ። በጣም ነው ማመሰግነው። እስከዛሬ ለነበረን ቆይታም ደስ የሚል ጊዜ ነበር ያሳለፍነው። ሚዲያ ላይም አይዞ በርታ፣ ይሄ ነገር እኮ አንተ ላይ ብቻ አይደለም ብዙ ሰዎች ላይ ነው ፍቅር ያው ይከብዳል፣ ታውቁታላችሁ በተወሰነ መልኩ ስትሉኝ ለነበራችሁ በጣም ቴንኪው ማለት እፈልጋለሁ። አጠገቤ ሆናችሁ አይዞ በቃ እንዲስወርቅ አይዞ በቃ ይሄ ነገር ያልፋል ትትራሳታለህ ምናምን ስትሉኝ ለነበራችሁ ከልብ ላመሰግን እወዳለሁ። የሆነ ነገር ደግሞ እኔን በክፉ የምታዩ ሰዎች ደግሞ አንተ ሰው የራስን አጥፋ ምናምን ስትሉኝ ዴም ስታደርጉኝ ለነበራችሁ እንኳን ደስ አላችሁ፣ በመጨረሻም ትሳካላችሁ። በቃ ይሄን ነበር ፈልጉት እናንተ እንኳን ደስ አላችሁ። ራሴ ሲታረግላችኋለሁ። እስኪ ያን ትደሰቱ ይሁን አይሁን የሚለውን አብረን የምናየው ይሆናል። እኔ አላይም እናንተ ታያላችሁ። ምክንያቱም እኔ ተስፋ የለኝም ካሁን በኋላ ጨርሻለሁ ማለት ነው። ይሄን ስፈራ የነበረ ቀን ነበር። በነገራችን ላይ ማሽ የሆነ ቀን ብሩክ ደስታዬን ይቀማኙን ልጅቷን አግብቶ ወይም ደግሞ ቀለበት አድርጎ የሚለው ነገር በጣም ስፈራው የነበረው ነገር ነው። በመጨረሻም ቡራ አደረገው። በቃ ላይፍ የተስተካከለ ይሆናል። ካሁን በኋላ ማንም ይረብሻቸዋል ብዬ አላስብም። ይሄንን ነገር ላረግ የፈለኩት ያው ሃይሚዬም እንድትጨነቅ ስለማልፈልግ ነው። ብዙ ሰዎችም ይደብራቸዋል። በእርግጥ አሁን ሃይሚ ቀለበት አድርጋ የሆነ ላይፍ ስታይሏ ተስተካክሎ እየኖረች ሃይሚ እኔ ነች ምናምን ብዬ ብመጣ እናንተንም ይደብራቸዋል። የሃይሚንም ደስታ እየቀማው ስለሆነ ነው ይሄ ነገር የወሰንኩት። ብችል ባቆም ደስ ይለኝ ነበር። ግን በቃ በሚዲያም ሁሌ በቃ ስለምትገባልኝ የሆነ እሷ ልርሳ ብል ራሱ እኮ በማይቻል መንገድ ነው ህይወቴ ውስጥ የገባችው። ዩቲዩብ ላይ በገባኝ ቁጥር የሆነ ነገር ላይ ሁሉ ነገር ላይ እሷ ነች ያለችው፣ ውስጥ እሷ ነች። ስለዚህ ሁሌ አሁን እንትን ከምል እሷ የእሷንም ደስታ ከማጨናንቅ ከምቀማት ራሴን ብሰዋ ይሻላል ብዬ ስላሰብኩኝ ነው። ውድ ቤተሰቦች እናንተም ይደብራችኋል ማለት ቀለበት ያደረገች ሴት የኔ ነች ብዬ ብመጣ እናንተም ይደብራችኋል። ግልጽ ነው። ማንም ሰው ደስ የማይል ነገር ስለሆነ እኔ ደግሞ የሚደብር ነገር ከማድረግ ራሴን ብሰዋ ይሻላል ብዬ ነው ይህን ነገር እንትን ላረግ የወሰንኩት ማለት ነው። በቃ ምንም እንትን አትፈሉ። በጣም ነው ማዝ ነው። በነገራችን ላይ በዚህ አጋጣሚ ለሃይሚዬ መልእክት ማስተላለፍ ፈልጋለሁ እና ቀሪው ጊዜሽ በጣም ደስ የሚልና ብሩህ ጊዜ እንዲሆንልሽ ተመኝቼልሻለሁ ከልቤ ማለት ነው። ያንን ነበር እኔ የምፈልገው። ሰላም እንድሰጥሽ ነበር ማለት ከኔ ጋር ሆነሽ ደስ የሚል ጊዜ እንድታሳልፊ ነበር። ያንን ነገር ደግሞ ቡራ ጋር አግኝተሻል። ቡራ አደራህን ተንከባከባት ማለት ፈልጋለሁ። በዚህ አጋጣሚ ህይወቴን የሰጠውላት ሴት ነች። አክብራት። ምንም በቃ እንድትጨነቅ አልፈልግም። ፕሊስ በቃ ጠላቶቿም አላችሁ ብዙ የምትጫጩ ሰዎች እናንተ ምረፉ ማለት ይደብራል። በቃ በዚህ መልኩ አሁን አግብታለች፣ የራሷን ህይወት መኖር ጀምራለች ማለት ነው። አግብታለች ማለት ይቻላል። ማለት ቀለበት ማለት ነገ ላይ ሊጋቡ ይችላሉ። የሆነ ሽምግልና ምናምን ነው ይቀረው፣ እሱም ይደረጋል። ያን ነገር ደግሞ ሳይሆን የራሴን ከማጣ ራሴን ብሰዋ ይሻለኛል ብዬ ስላሰብኩኝ ነው ማለት ነው። ውድ ቤተሰቦቼ ያው አቡኪንም ደውዬለታለሁ፣ እዚህ ጠርቼዋለሁ ማለት እሱም ያው ከዚህ በፊት ተደባብረናል። በእርግጥ ጓደኛዬ ላይም የሚደብሩ ነገሮች አድርጌያለሁ። እሱንም ያው ይቅርታ አፉ በለኝ ይለዋለሁ። ምክንያቱም ለኔ ለፍቷል፣ በእርግጥ በትንሹም ቢሆን ለፍቷል። የሆነ ሰዓትም ያው የሚደብሩ ነገሮች አላወራም አሁን፣ ምክንያቱም የሚደብር ነገር ይደብራለሁ እና ውድ ቤተሰቦች አፉ በለኝ ይለዋለሁ። እሱንም ያው ይቅርታ እንደሚያደርግልኝ ተስፋ አደርጋለሁ። ማለት እስከዚህ ጥግ ደርሼ
ይሸኘን በእርግጥ ተመለስ አይለኝም። እሱ ራሱ በጣም እየዛተ ነው አሉ ማለት ወደ ህግ ራሱ ጀማምሯል። እኔ ግን አቅም ያለው ከዚህ በላይ መራመድ አልችልም። በቃ ይደክማቸዋል። የሆነ ሰዓት ላይ ሁሉም ነገር ፊቱን ሲያዞሩባችሁ ማለት እሱ አቡኪ አጠገቤ የነበረ ልጅ ፊቱን አዞረ። ሀይሚም ወደ ገደለው ገባች። ልጅቷም ተወለደች። ላሚ የሆነ ብቻ አሁን በቃ ወደሚደብሩ ነገሮች ተመልሼ አልሄድም። በእርግጥ ለነገር ይፈለግኩት ነው ዛሬ ራሱ የሚመስለው እሱ። እኔ ግን ከነገር ምንም ወጥቻለሁ። ካሁን በኋላ ሰላማዊ ኑሩን ለሷም ስል ለሱም ሶሪ ለዋለሁኝ ይቅርታ እንደሚያደርግልኝ ተስፋ አደርጋለሁ። ካላረገልኝም እኔ ምንም እንትን አለም ይጸጽተዋል እንጂ እሱ እኔ ምንም የምጸጸትበት ነገር የለም። እዚህ ምድር ላይ ያለችኝ ነገር ጨርሻለሁ። ያው ቆየ ከጠራሁት በነገራችን ላይ እስቲ ሀይሚን ትንሽ እያስታወስኳት ተጠብቀዋለሁ ማለት ነው። እስከዛ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነህ። ውድ ቤተሰቦቼ እኔ ሙሉ ነገሩን አዘጋጅቻለሁ እንደነገርኳችሁ ነው። ይሄ የምትመለከቱት የምቆምበት ነው ማለት ነው። ራሴን ሲጥል አደረግ ነው ያው ታውቃላችሁ እናንተም። እሱም እየመጣ ነው። ማንም እንዲያስቆመኝ አልፈልግም ማለት ነው። እዚህ ጋር ፍቅርሽ ነው ለመኖር ብርታቴ የሆነ ዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር እና ቤተሰቦች መጥቷል። ቸር ቆዩልኝ። መልካም ቆይታ። እኔም ወደዛኛው እናንተም እዚሁ ይመቻችሁ። በመጨረሻ መጣ። እንዴት ቆየሳ? ራስህ ተጠቅፋ ምን ቀረ? ምን እየጠበቅህ ታዲያ? አንተን ነው። አንተን እኔ ምን አደርግልሃለሁ? እንዳደረ ምንድነው? በቃ ምንም አትልም። ምን ልበል? ምን እንድል ነው ፈልገው? ስለኔ እኮ ወደ ሞት ሲሄድ ለመጨረሻ ጊዜ አንተን ላኝ ብዬ ነው። አንገት ላይ ገመድ አስረጠበቀኛ እኮ አጥፋ። ለምን ትጠብቀኛለህ? ሲጀመር እኔ ካንተ የሆነ ነገር ፈልጌ አይደለም። ታዝንልኛለህ ምናምን የሚለው ነገር ፈልጌ አይደለም። ቢሆንም የሆነ ቪዲዮን ኤዲት አድርገህ ለሚዲያ እንድታስተላልፍልኝ እንጂ ካንተ ምን ፈልጌ አይደለም። አውቃለሁ አንተ አሁን እኔ መጥፎ አላወራም። ቢያንስ ለመጨረሻ ጊዜ ከሞትክ በኋላ አላረገውም። አላሰናብትህ። ከሞትክ በኋላ አላረገውም። ቾክ እንድሞትልህ በጣም ፈልጋለሁ አንተም። አይ ማለት አንተ አንገት ላይ ገመድ አስረ መጠበቅ ማለት እኮ ያንተ እውቀት በዛብኝ። የምሬን ነው ቤተሰቦቼ። ማለት ደብል ራሴን ባጠፋ ደስ ይለኝ ነበር በይሳት ማለት ደብል ማለት ነው። ለሱ ስልም ራሴን ድጋሚ ባጠፋ ደስ ይለኝ ነበር። ምንድነው? ቆይ አንተ ሰውዬ ሻውን ምን እየጠበቅክ ነው? እያየሁ እኮ ነው፣ እየጠበቅኩ እኮ። እለቅልሃለሁ፣ ችግር የለውም። ኤዲት አድርጌ እንድለቅ ነው ፈልገው። ምንድነው? ቆይ እንዲህ ጠልተኛል። አንተም እንዲህ ጠልተኛል አይደል? ወይኔ ምንድነው? ቤተሰቦች ማለት ይሄናልና አስባ አንተ እንደዚህ ከጥና እናንተ ደግሞ ጭራሽ ብታገኙ በድንጋይ ነው ማነው ፈነክቱኝ እንዴ? አርገኝ እንዴት ላልጠላ አቡኬ ምርን ነው እንደዚህ የምትለኝ? በቃ አንተ የሆነ ነገር ስላደረኩብህ ተናድጄ በስሜት ተከፋፍቼ የሆነ ነገር ስላደረኩልህ ራስን አጥፋይ ቶሎ ጭራሽ ምንም አትጠብቅ። እንደውም ያው አድርገው አሁን አድርገውና እኔ ችግር የለውም። በቃ አንተ የምትፈልገው ምን ያስቀመጥከው ስለ አይምሮዬ በጣም እየጮህ ነው ታውቃለህ። ጨዋ ምንድነው? ቆይ ማለት ቤተሰቦች ምንድነው? ቆይ እኔ ምን አደረኩኝ? አፈቀርኩ ማለት ይሄን ያህል አጠገብ የነበረ ሰው ያበረታታኛል ጭራሽ ብሎ እኔ ኮሪ ይላል ምናምን ብዬ አዘጋጅ የጠበቅኩት። አንተማ በዚህ ከቀጣችሁ ትገለኛለህ። እኔ ሲጀመር ትገለኛለህ አንተ እኮ መግደል አይጠፋም። ቆይ ስለ እውነት ሪል ላይፍ ይሄ ነው በቃ ማለት ለኔ ህይወት ማንም የሚጨነቅ የለም ነው። አንተ አጠገብ የነበረ እናንተማ ጭራሽ በቃ የሆነ እድሉን ብታገኙ ተወጉኛላችሁ ማለት ነው። ምክንያቱም በእኔ መመታትና በእኔ ኮሜንት ላይ በምታረጉት ነገር እያየሁ ነው። ለማን ብዬ ነው? እሺ እንደዚህ እንዴ ምንድነው እያረክ ያለው? ቆይ ይሄ ራሴን ላጠፋ ነው እያልኩ እኮ ነው። የሆነ ነገር አድርግ እንጂ አድርገው እኔ ችግር የለውም። እየጮህ ነው አይምሮ እየጮህ ነው። ልታሳብረኝ ነው እንዴ? ንብረቶችን ራሴን እኮ ተመልሼ እኮ አልመጣም። ተመልሼ እኮ ወደዚህ አልመጣም። ስራ ራሱ እንዴት እንደሚያስቅ ልሞት ነው እያልኩ እኮ ነው። ኧረ አይ
የሰው ልጅ ግን ማለት ነው የሰው ልጅ ፈጣሪ አይዘንም። እንመለስ ትለኛለህ ብዬ ብጠራ አንተ ፈጣሪ አዝኖብሃል። ገብቷል? የሰራቸው ስራዎች ነው ለዚህ ያበቃ። ስለዚህ የሰራቸው ግፎች ነው። ምን ግፍ አደረኩኝ ነው? ይሄው ነው አግዛለሁ። እንደውም አይ ላውራና እደርስበታለሁ። አግዛለሁ እኔ ችግር የለውም። በኔ ሰው ልታረግ ነው የጠራኸኝ? በእኔ ነው ምን ነው እንዲባል ነው የጠራኸኝ? እኔ እኮ ጓደኛዬ ነበር ከሆነ ሳለኝ ምንድነው ቆይ እንደዚህ ያደርጋችሁ ቤተሰቦቼ ማለት እንዴ? እኔ እኮ አፈቀርኩ እንጂ እኮ ሰው አልገደል። ኡመር አፈቀረኝ ሰው ገደለ እንዴ? ምንድነው እያደረክ ያለው? መግደል እኮ አይተናነስም። ያንተ ፍቅር በርታ ነው የምትለኝ? በቃ ምንም በርታ ነኝ። አብሽር እኔ አጠገብ ነኝ። ደግሞ እኔ እንደውም ጀናዛን ራሱ በመሸከም እተባበራለሁ። የምሬ ነው የምልህ እና በርታ። አሁን እንደውም ቶሎ አድርገውና እኔ እንትን ስራ አለብኝ ልሂድ። ይሄን ነው የምትወይ? ይሄን ነው የምልህ። በቃ ማጠፋ ምንም እያበረታታኝ ነው ማለት ነው። ስለ ያው የምተባበር ነገሮች ንብረቶች ምናምን ካሉ ያው እንደምሰጥልህ ነገር ካለ ስጠኝና አሁን ሲጀመር ለማን ብዬ ነው ትሰቀልበታለህ? እሺ አንተ ወደዛ አይደል? ቆይ ምንድነው ይሆናል? አንተ አይደለም ምንም ነገር ምን ነገር የለም ከዚህ በላይ እኔ ሲጀመር ልታሳብዱኝ ነው። ዝም ብሎ ደስተኛማ እንድትሆን አልፈልግም። አንተ እኮ በእኔ መሞት ደስተኛ ነህ አንተ። ልሙት ነው እያልኩ ደስተኛ ትሆናለህ? የሰራኝ ሰርተህ አይ በዚህ መልኩ እንድትደሰቱ አልፈልግም። እኔ ሀገር ቀይሬም ቢሆን አብዳለሁ። ችግር የለውም። ልታሳብዱኝ ነው አንተ አሁን ጤነኛ እኮ አይደለሁም። እኔ ያማ በሽተኛ እኔ እኮ አንዳንዴ አይምሮዬን ራሱ ግራ ይገባኝ። ጤነኛ እኮ አይደለሁም። እሺ አሁን ምንድነው የቀረህ? ለማበድ ምን ልተባበር ነው? የምተባበር ነገር ካለ አንተ ኧረ ካሜራማን ምን ሊሆን ነው? ልጅ ጤነኛ አይደለም እንዴ? ጭራሽ ልብሱን ጥሎት ሄደ። ይሄ አሁን እዚህ ገመድ ላይ ያለ አንተ ዝም ትሏለህ እንዴ? ጤነኛ እኮ ልጅ እኮ እያመመው ነው። ራሱን እየሳተ ነው። ራሱን እያወቀ አይደለም። አትፍረዱበት። በቃ ይሄ ልጅ ይሄ በቃ የማየምነት ጥግ ያለበት እንትን ላይ ነው እያለ ያለው ይሄ ኖር ያለው ይሄ ምን ይሉታል? አሁን እስኪ ጫካ መጥቶ አሁን ራሱን ለማጥፋት ገመድ አንጠልጥሎ መጠበቅ ምን ይሉታል? እሱ አሁን እውቀት ቢኖረው እኮ ወይ ማጥፋት ከፈለገ እኔን ለምን ይጠራኛል? አያጠፋም እንዴ? ምንድነው ፍላጎቱ? ፍላጎቱ አልገባኝም። ልጁ ራሱን እየለቀቀ ይመስለኛል። አንደኛውን ጸበል ወይ ቁርአን አስቀራበታለሁኝ እንጂ አልቻልኩትም። ይሄ ልጅ በቃ ምንም አማራጭ አይኖረውም። ጭራሽ ራሱን ሊያጠፋ ይጠብቀኝ። ቤተሰቡን አድክሞ እኔን አድክሞ ይሄው ጓደኞቹን አድክሞ ማንም የቀረው ነገር የለም። ምንም የቀረው ነገር የለም። ለማበድ ሲጀመር አብዷል። ለማበድ ምንም የቀረው ነገር የለም። ኖርማል የጤነኛ ሰው ልብስ ለብሶ ስለሚሄድ አላበደም ይባላል እንጂ አብዷል። በቃ ይሄ ልጅ ጨርሶለታል። በተለይ ማታ በቃ ሊያስተኛኝ አልቻለም። በቃ ያ ቪዲዮ እና ሃይሚ ከለቀቁ በኋላ ምንም በቃ ሰላሜን ነው የነሳኝ። ስለዚህ እኔ የሆነ ነገር አለበት ብዬ ነው ማስበው። ወይ አማኑኤል ሆስፒታል ያስፈልገዋል ይሄ ልጅ፣ ወይ በቃ የሆነ ነገር ብቻ ያስፈልገዋል። ይሄን ነገር እኔ ለማስተካከል ሞክራለሁኝ። በቃ ለካ ፍቅር አይደለም እሱ ያዘው፣ ፍቅር አይደለም። ፍቅርማ እንደዚህ እኮ ፍቅር እንደዚህ እንትን አይደለም። ጭራሽ ራሱን ለማጥፋት ለማንኛውም ቤተሰብ ይሄ ቪዲዮ ምን እኔ እኮ ግራ ገባኝ እኮ እኔ ምንም እኮ እንደምል እኮ አሁን የጠፋብኝ እንዴ ራሱን። እሺ በቃ እኔ ምንም ማለት አሁን እኔ ቃላቶች ስላጠሩኝ ይሄ ቪዲዮ በቃ በዚህ ቢቋረጥ ባይ ነኝ። በቃ አቋርጠውና ሌላ ጊዜ ረጋ ብዬ እሰራበታለሁ። ይሄ እንትን